ተወዳጅ አዲስ መዝናኛ ፕሮግራሞችን እየተከታተላችሁ ስላላችሁ እናመሰግናለን። አሁን ደግሞ ሰዓቱ የአዲስ ማዕድ ነው። በአዲስ ማዕድ ፕሮግራማችን የተለያዩ የመዝናኛና ወቅታዊ የተመራረጡ መረጃዎችን እናደርሳለን። ህሊና ፍቃዱ ፕሮግራሙን አዘጋጅቻለሁ። ያቀረብኩ ቆይታ እናደርጋለን። በያላችሁበት መልካም ጊዜ ይሁንላችሁ። በያዝነው ታህሳስ ወር መጀመሪያ ታህሳስ 1 ቀን የተወለደው የሙዚቃ ባለሙያ ኤልያስ መልካ ነበር። በህይወት ቢኖር ኖሮ 48ኛ ዓመቱን የልደት በዓል ያከብር ነበር። እንግዲህ ኤልያስ መልካ በስራ ዓመታት በቆየባቸው 19 ዓመታት 50 በላይ የሚጠጉ አልበሞችን ማቀናበር የቻለ ነው። ከአማርኛ ውጭ በሌሎች ቋንቋ የተሰሩ የሙዚቃ ስራዎችን፣ ነጠላ ሙዚቃዎችን እንዲሁም ደግሞ ማህበራዊ ጉዳዮችን የሚዳስሱ የሙዚቃ ስራዎችን ማቀናበር የቻለ የሙዚቃ ሰው ነበረ። ከልደት ወሬ ሳንወጣ ደግሞ ታህሳስ 4 1915 ዓመተ ምህረት በአዲስ አበባ ተወለዱ። የሙዚቃ መሳሪያ ተጫዋች፣ የሙዚቃ አቀናባሪ ደግሞ ከፍ ሲልም ደግሞ የሙዚቃ ቀማሪም ጭምር ናቸው። የመጀመሪያ ፒያኒስትም ጭምር እማሆይ ጽጌ ማርያም ገብሩ። ዛሬ ስለ እማሆይ ጽጌ ማርያም ገብሩ ከሙዚቃ ባለሙያዎች ጋር ስለ ሙዚቃ ስራቸው ልናወራ ነው። አብረን እንቆይ። እማሆይ ጽጌ ማርያም በጣም በዋነኝነት የፒያኖ ኮምፖዚሽኖች ነው ያላቸው። ከፒያኖ ኮምፖዚሽኖች ላይ ሌላም የድርሰቶች ሌላ የቮካል ኮምፖዚሽኖች አላቸው። ግን በብዛት ድርሰታቸው ሀሳባቸውን የሚገልጹበት በፒያኖ ሙዚቃዎች ነው። እንደ ኮምፖዘር አሁን ፒያኖ መጫወት አንድ ነው። መድረስ ደግሞ ለፒያኖ የሚሆን ሙዚቃ መድረስ እና ኮምፖዝ ማድረግ ሌላ ስኪል ነው። ይሄ መንፈሳዊ ናቸው፣ ሙዚቀኛ ናቸው፣ ከዛ ደግሞ እንደ ሰው ናቸው። ከዛ እንደገና ደግሞ በሌላ መንገድ ደግሞ ሌላም አይነት ፐርሶናሊቲ ያላቸው በትምህርታቸው ዘመናዊ የነበሩ ምናምን ናቸው እና እነዚህ ነገሮች በኋላ ህይወታቸው ውስጥ ምን ነገር ሰጥቷቸዋል፣ እንዴት አድርገው ያንን ነገር አዋህደው ሰርተዋል፣ በእያንዳንዱ ሙዚቃ ውስጥ ማየት ይቻላል። ለምሳሌ የሙዚቃ አርስቶቻቸውን ብታይ አንደኛው ለምሳሌ ዘ ሆምለስ ወንደረር ይላል። ካይንድ ኦፍ ቤት አለው፣ ቤት የሌለው ዝም ብሎ የሚዞር ሰው በውስጣቸው ያለውን ነገር ወይም ደግሞ ዘ ሶንግ ኦፍ ዘ ሲ እና በጣም ፖፑላር ከሆኑ ነገሮቻቸው ከምን መንፈሳዊ ከሆነ ነገር ፐርሰናል ከሆነ ነገር ጋር የምትመለከቱው ነገር ነው። በተመሳሳይ ነገር ደግሞ መንፈሳዊ የሆኑ እንትኖችም ድርሰቶችም አላቸው። ኦርደር ነው የተማርኩት ከሳቸው። ያንን ኤክስፕሬስ ሲያደርጉ ከዛ ዝም ብሎ በየሳምንቱ የሚቀያየር ፊሊንግ ሳይሆን ቁጭ ብሎ ለክተው ቆጥረው በሙዚቃ ህግ ደጋግሞ የሚሰማ ሙዚቃ ሰርተው አቀርቦታል። ወስም አባይ ግን አሜሪካ ነገር የሆነ አሚባ የሚባል ሸክላ ስቶር አለ፣ ሸክላ የሚሸጥበት እና አንድ ቀን እሱን ሾው ያዩ ገብተው ሸክላ ስቶር ውስጥ የሚፈልጉትን ይመርጣሉ። ገዝተው ይወጣሉ። ሲወጡ ካሜራ ይጠብቃቸውና ምን ገዝታችሁ ወጣችሁና ለምን እያሉ እነዚህ ፌመስ ፐርሶናሊቲስ ይጠይቃሉ ማለት ነው። እና ሶስቴ የእማሆይን ገዝተው ሲወጡ አይቻለሁ ነው። እነ ኖራ ጆንስ ትላልቅ በቃ ስፒሪቱ የሚገርም ነው ማለት። ከዛ ሁሉ ሙዚቃ እኩል አወዳድረው መርጠው ይወጣሉና ይሄ ማለት ላይክ ያገኙት እውነተኛውን ኮሩን ማስተር ናቸው እማሆይ ፒያኖ ላይ። ስለዚህ ማስተር ደግሞ የትም የማንኛውም ሙዚቃ ቦርደር አያግደውም። ሀዘን በሆነ ጊዜ በቃ ኢንስትሩሜንታል የሆነ ነገር እንደ ጉድ ነው የሚለቀቀው። በተለይ ደግሞ እነዚህ የኢሮፒያን ክላሲካል ሙዚቃ የምንለው ለምሳሌ አሁን የእማሆይን ሙዚቃ ገና መሰማት ሲጀምር በብዙ ኢትዮጵያዊ ጭንቅላት ውስጥ ምንድነው ሀዘን አለ ወይ ምንድነው ሀዘን ነገር አለ እንደ የሞተ ሰው አለ ወይ ተብሎ እንዲታሰብ ነው የሚደረገው። እኔ ለምሳሌ የእማሆይን አንድ ሙዚቃ ስሰማ ተደስቼ ሊሆን ይችላል፣ ወይም ደግሞ በጣም ሪላክስ ስላደርግ ሊሆን ይችላል። ሌላኛው ደግሞ እውነት እንደተባለው ሀዘን ውስጥ ሊሆን ይችላል። ሌላኛው ደግሞ በሌላ አይነት ሐሳብ ውስጥ ለምሳሌ ወክ ሲያደርግ ሊሆን ይችላል፣ ወይ መኪና ሲነዳ ሊሆን ይችላል፣ ምናምን ሊሆን ይችላል። በተለያየ አይነት ሁኔታ ሊሆን ይችላል፣ ወይም ሲደሰት ሊሆን ይችላል እና ሰዎች የሚሰጡት ትርጉም በሚያዳምጡበት በሚሆኑበት ሁኔታ ውስጥ ነው። ሆምለስ ቤት ያጣው ወንደረር ወይ
the last years የሟች የመጨረሻ አምባ እነዚህ ታይትሎች ናቸው። ስለዚህ it's not ህይወት ጆይ ብቻ አይደለም ማለት ሰፈሪንግም አለው። መንፈሳዊ ጎልጎታ ስለ ጎልጎታ የጻፉት ፒስ አለ። በፍራንሳይኛ የጻፉት ታይትሎች አሉ። ካይሮ ሲኖሩ ኦሽኑን እያዩ ስለ ኦሽን የጻፉት። ስለዚህ ሚውዚካል ጂኒየስ ከሚባለው ደረጃ ነው ለኢትዮጵያ ብቻ ሳይሆን ለዓለም። the song of the sea ብትመለከቺ በባህር ውስጥ ያለውን ግጭቶች በዛ ውስጥ ያለውን ፍትጊያ በህይወት ውስጥ ካለው ነገር ጋር አያይዘው የሰሩት ስትሰሚው እውነት ነው። በጣም ካልም የሆነ ነገር ይመስላል። ግን ፍትጊያዎቹ ከአንድ ድምጽ ወደ ሌላ ድምጽ በሚሄዱበት ጊዜ በሙዚቃ ውስጥ እንደምናየው ለምሳሌ ከአንድ ኪ ወደ ሌላ ኪ ከአንድ ኮርድ ወደ ሌላ ኮርድ በየሰዓቱ የሚቀያየሩ ነገሮች ግን ውስጡ ያለው ፍትጊያዎች በዛ በህይወት ውስጥ ያለውን ፍትጊያ የሚያሳዩ ናቸው። አጠቃላይ ወንድማቸው አርፎ የጻፉት ሙዚቃ አለ። ይሄ ሀዘን የእህት ሀዘን ለምሳሌ ገባሽ like እሱ በደንብ ፊል ታደርጊዋለሽ። የመነኑበት ታሪክ ራሱ ከሴትነት ጋር የተያዘ ነው። Mother's Love እና ለወንድማቸው ሀዘን የጻፉት ሙዚቃ በደንብ ይገልጻቸዋል። ያንን አንጀታቸውን ሀዘን ማለት ነው። ማሆይ ያሳዩት ነገር ምንድነው? ኖርማሊ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ መወጣት አይቻልም አይደለም የሚለው አነጋገር፣ እሳቸው ግን ሁለት እግር ኖሮት ሶስት ዛፍ ላይ መወጣት ይቻላል የሚለውን ነገር ያሳዩ ይመስለኛል። መንፈሳዊ ሰው ናቸው፣ ሙዚቀኛ ናቸው፣ ፒያኒስት ናቸው። በህይወት ውስጥ ደግሞ ማሸነፍ የሚችሉትን ማድረግ የሚችሉትን ነገር ሁሉ እስከ መጨረሻው ጥግ ድረስ ማድረግ የሚችሉ በትግል ውስጥ ብዙ ነገር ያለፉ ናቸው። ፈረንሳይኛ፣ እንግሊዘኛ የሚያወሩ በጣም ስልጡን ሞደርን ሴት ናቸው ማለት ላይክ በጣም አራዳ፣ በጣም መኪና የሚነዱ ከንቲባ ገብሩ ልጅ ናቸው። ስለዚህ ኖት ጆክ ማለት የኢትዮጵያ ፊውዳል ሳይሆን ያ ሮያል ፋሚሊ አካል ስለሆኑ ዝም ብሎ ላይክ ተቸግሮ አይደለም የመናወት ነው። she had a beautiful life ካይሮ፣ ፓሪስ ምናምን ማንም በማይሄድበት በጀልባ ቀጥታ ፍላይት በሌለበት ሰዓት በመርከብ ሄደው ስልጣኔን አውሮፓን አይተው የተመለሱ ሴት ናቸው። ስለዚህ ያንን በቃኝ ብሎ ነው የመነኮሱት። ስለዚህ በንቀት ማለት everybody has to know who she is በትክክል የኢትዮጵያ ሂሮ እንደሆኑ መታወቅ አለበት። ዞሮ ከቤት ኖሮ ከመሬት ይባላል አይደል? ከምንውልበት ከተለያዩ እንቅስቃሴዎች ከስራ ገበታችን፣ ከትምህርት ቤት፣ ከማህበራዊ ጉዳይ የትም ዞረን የምናርፈውና የምንገባው ቤታችን ነው። ቤታችን ስንገባ ደግሞ አእምሮና ተወው ማግኘት እንፈልጋለን። አንድም ድካማችን ለመርሳት ከነበርንበት ስሜት አረፍ ብለን ከራሳችን ጋርና ከቤተሰቦቻችን ጋር ጊዜ ለማሳለፍ ገመናችንም ጭምር አይደል ቤታችን። ስለዚህ ቤታችን ለማሳመር ብዙዎቻችን እንጥራለን። አሁን ላይ ደግሞ በከተማችን አዲስ አበባ በቀላሉ መንገድ ቤትን እንዴት ማሳመር እንደሚቻል ብዙ ቁሳቁሶችን እንመለከታለን። እኛም ደግሞ ከአንድ ወጣት ጋር ቆይታ አድርገናል። አብረን እንከታተል። ብርክታ ይገዛኝ ይባላለሁ። የዛጎል ግሪን መስራችና ማናጀር ነኝ። በማርኬቲንግ ማኔጅመንት ነው ዲግሪን ያስኩት፣ ግን አልሰራውበትም። እኔ የምሰራው እነዚህን የምታያቸውን የአበባ ማስቀመጫዎች ላይ ነው። ስራው ላይ የገባሁት በአጋጣሚ ነው። ያው ስለምፈልግ ወይም ስለምወዳቸው ነበር የገባሁት። ከዛ በኋላ ግን ሁኔታውን እያዩ ስመጣ ወደ ቢዝነስ ነው የቀየርኳቸው። እቃዎቹን የምንሰራቸው በሲሚንቶ ነው። ያው ሞልድ አላቸው። ሞልድ ውስጥ አድርገን በሲሚንቶ ነው የምንሰራቸው። እነዚህን ደግሞ የምታያቸውን እነዚህን ደግሞ በገመድ ነው፣ ውስጡ ፕላስቲክ አለው። በገመድ ነው የምንሰራቸው። ሞር ካልቸራል ነገር እንዲመስሉ አድርገን ነው የምንሰራቸው። ዋጋችን ተመጣጣኝ ነው በጣም። ለምን እንደዚህ ያልኩሽ፣ እነዚህ አበባ መትከያዎቹ ራሳችንን የምንሰራቸው
በሲሚንቶ ነው የሚሰሩት። ራሳችንን የምንሰራቸው አምራቾች ነን። ስለዚህ በጣም በተመጣጣኝ ዋጋ ነው እኛ ጋር እነዚህን እቃዎች ሲገዙ በጣም በተመጣጣኝ ዋጋ ነው። ከ500 ብር ጀምሮ እንደ አይነታቸው፣ እንደ ፕላንቱ፣ እንደ ትልቀቱ፣ እንደ ሳይዙ ይለያያል ዋጋው። በእርግጥ ግን ከ500 ብር ጀምሮ አሉ ከነ ፕላንታቸው ማለት ነው። እነዚህን የምታያቸው እነዚህን ለመስራት የሚፈጀብን ሰዓት ፕሮሰስ አለው። በእርግጥ በአንድ ቀን ተሰርቶ የሚወጣ ነገር አይደለም። ከማምረቻው ቀን ጀምሮ በቃ እቃው ለገበያ እስከሚቀርብበት ጊዜ ከ5 እስከ 10 ቀን እንፈጃለን። ያው አንድ እቃ አይደለም፣ አንድ የሚመረተው ብዙ እቃ ነው። ግን ያው ከ5 እስከ 10 ቀን ይፈጃል ወደ ገበያ ለማውጣት ማለት ነው። ያው ቤትን ከማሳመር አንጻር ያው ሁሉም አሁን ላይ ኢንዶር ድሮ ፕላንቶች ውጪ ላይ ብቻ ነበሩ፣ የግቢ ማሳመሪያ ነበሩ። አሁን ላይ ግን ሰው በጣም በሚገርም ሁኔታ ቤቱን በአበባ እያሳመረ ነው ያለው ጊዜው ላይ ማለት ነው። እና አሁን ላይ በጣም ወጣቱ አበቦቹን ቤቱ ገዝቶ ያስቀምጣል፣ ይንከባከባል። እና አሁን ላይ ገበያው ራሱ በጣም ጥሩ ላይ ነው፣ የተነቃቃበት ጊዜ ላይ ያለ ነው። በዋናነት አበባ ወዳጅ አበባ የሚወድ ሰው ነው የሚገዛን። ግን ማንኛውም ሰው ቤቱን ማሳመር የሚፈልግ ሰው ማንኛውም ሰው መግዛት ይችላል። በተጨማሪ ደግሞ ድርጅቶች ጋር አብረን እንሰራለን። ድርጅቶች ለቢሮአቸው ለማሳመሪያነት ይጠቀሙበታል። እኛም በሚፈልጉት ሎጎ አድርገን እንሰራላቸዋለን። እነዚህን ያው ውስጡ ፕላስቲክ ነው ያለው፣ ያው አፈር ስላለው የግድ ውስጡ ፕላስቲክ መሆን አለበት። ለምን ይበሰብሳሉ፣ ቃጫ ስለሆኑ ማለት ነው። ስለዚህ ከውስጥ ፕላስቲክ አድርገን ነው የምንሰራው። ከዛ በኋላ ገመድ ጠቅልለንበት ነው። እነዚህን የአበባ ማስቀመጫዎች እንደምታያቸው ከአበባ ማስቀመጫነታቸው በተጨማሪ ውበት ናቸው። አበቦቹ ራሱ ባይኖረው ዝም ብለሽ አስቀምጠሻቸው የሚያምሩ ነገሮች ናቸው። እና እነዚህን የምንሰራው ቅድም እንዳልኩሽ በሲሚንቶ ነው። ሞልድ አላቸው፣ በሲሚንቶ ነው የምንሰራው። ያው ረዥም ፕሮሰስ አለው። በእርግጥ በአንድ ቀን የሚያልቁ ነገሮች አይደሉም፣ ረዥም ፕሮሰስ አለው። ግን መጨረሻ ላይ እንደዚህ የሚያማምሩ ፕሮዳክቶች እናገኛለን። እነዚህን የምናስቀምጣቸው ለሼልፍ ሳይዝ ተብሎ ነው የተሰሩት። ቲቪ ስታንድ ላይ ሊሆን ይችላል፣ ሼልፎች ላይ ሊሆን ይችላል፣ ኦፊስ ቴብል ላይ። ሆቴሎች ደግሞ አሁን ላይ ሆቴሎች ለማሳመሪያነት ይጠቀሟቸዋል። እና በማንኛውም ቦታ ላይ ማስቀመጥ ትችላለሽ። ያው ከመሬት ውጭ ከፍ ያሉ ነገሮች ላይ የሚታዩ ቦታዎች ላይ ማስቀመጥ ትችላለሽ። እነዚህም ያው የቤት ውስጥ ናቸው። ያው መሬት ላይ ታስቀምጫቸዋለሽ፣ ኮርነር ላይ፣ ኮሪደር ላይ እንትን አሉ። አንዳንዱ ብርሃን የሚፈልጉ አሉ፣ አንዳንዱ ደግሞ ጨለማ ላይም ቢሆን ምንም ችግር የሌለባቸው አሉ። ማለት የአየር ጸባይ ምንም እንትን የማይላቸው አሉ። ስለዚህ ያው አበቦቹን ስንሸጥ ስለ ባህሪያቸውም ነግረን ነው የምንሸጠውና የሚፈልጉበት ቦታ ምን ጋር እንደሆነ ሲነግሩን እኛ ደግሞ ምን አይነት አበባ እንደሚያስፈልጋቸው ሪኮመንድ እናደርጋቸዋለን። ያው እናንተ ስራዬን አይታችሁ ወዳችሁ መታችሁ እዚህ ልታበረታቱን ስለሞከራችሁ እናመሰግናለን። የተመራረጡ መረጃዎችን ያጋራንበት አዲስ ማዕድ ፕሮግራማችን ይህንን ይመስላል። በቀጣይ ሳምንት በሌሎች ርዕሰ ጉዳዮች እንጠብቃችኋለን። ቀሪ አዲስ መዝናኛ ፕሮግራሞች ይቀጥላሉ። በእኔ በኩል ቻው።